በግድያ የተጠረጠረን ሰው ደህንነቱን መጠበቁም አንድ አስቸጋሪ ነው። ሳየው ይሄ ማጅራቱ አንገቱ ተቦጫጭቋል። አያቱ ሽንት ቤት ውስጥ ከትቼዋለሁ አለ። በጣም ሰቀጠጠኝ። ፍርሃት የሚባል ነገር እንደገና ኃይልን የመጠቀም አይነት ነገር ምንም አልታየበትም። ድንድን ያለ ልብ ነው። ሽፍን መኪና ውስጥ ቁጭ ብለን እና መርማሪው በጣም እያለቀስን ነበር፣ አዛዡን ጨምሮ። ከአንድ ኢትዮጵያዊ የማይጠበቅ ኢሰብአዊ ድርጊት አይቸማነቅ። የወንጀል ሕጉን ዓላማ ማሳካት የሚችል ዲተር ማድረግ የሚችል ቅጣት ነው ፍርድ ቤት የተጣለው። ቀደም ባሉት ሳምንታት አርባ ምንጭ ውስጥ የተፈጸመን የታዳጊውን ግድያ በተመለከተ ተከታታይ ፕሮግራም ስናቀርብ መቆየታችን ይታወሳል። ምንም እንኳን ፖሊስና አቃቤ ሕግ በአጠቃላይ የጸጥታ አካላት በቅንጅት የሰሩት ስራ ይሁን እንጂ የታዳጊውን ገዳይ የያዘችው ኮማንደር በልዩነት ትጠቀሳለች። ለዛሬ ምክትል ኮማንደር አዲስ ዓለም እስራኤል ጋር ያደረግነው ውይይት ቀርበናል። ተከታተሉት። እንግዲህ ልጅን ቤት መጥቶ አውሬ ይበላል ብዬ በፍጹም አልጠረጠርኩም። በዚህ አጋጣሚ ሀዘን ቤት ይገባል፣ ቤት ጨለማ ይገባል ብዬ በፍጹም አልጠበኩም። አፍኖ ገሎ እዛው ቤት ውስጥ ነው ቢሄድስ? ነገር ግን ቤተሰብ እንዳያገኝ እዛው ሽንት ቤት ውስጥ ነው መሄድ። ከአዲስ አበባ የመጣው ጥብልተኛ ነኝ እያለም በየሰው ቤት እያደረ ለማምለጥ የተቻለውን ሁሉ አድርጓል። ገንዘቡን ማስገባት ያለባትንም አካውንት ይሰጣትና በዚህም ገንዘቡን የተባለውን 50 ሺህ ብር ታስገባለች። ናቲ ማለት በቃኛም የቤታችን ብርሃን ነበረ። አጠቃላይ ህዝብ ነው ሰልፍ የወጣው። አጠቃላይ ህዝብ ሰልፍ ወጥቷል። ምንናገረውን ነው ያጣነው በዛን ሰዓት ማለት ነው። ከክፋትም የላቀ ክፋት፣ ከጭካኔም የበዛ ጭካኔ፣ ከወንጀልም መራር ወንጀል ይሉት ሊያነጻጽሩትና ሊመዝኑት የሚከብድ ወንጀል ተፈጽሞ ሲገኝ ፍጹም ጭካኔና ፍጹም አረመኔነት የተሞላ ድርጊት ይለዋል ወንጀለኛ መቅጫው። በተለይ ደግሞ ወንጀሉ የተፈጸመው ራሳቸውን መከላከል በማይችሉና ክፉ ደጉን በማይለዩ ሕፃናት ላይ ሲሆን የአረመኔነት ጥግና የጭካኔ የመጨረሻ ተደርጎ ይወሰዳል። እናም ለዚህ ነው በአርባ ምንጭ ከተማ የተከሰተው የታዳጊውን ሞት በሰማው ሁሉ ዘንድ መሪር ሐዘን ከወራቱም በኋላ ሊረሳ ያልቻለው። ምንም እንኳን እጅግ በሚያስገርም የአሰራር ፍጻሜ የአርባ ምንጭ ከተማ ፖሊስና አቃቤ ሕግ በአጠቃላይ የጸጥታ አካላት በሰሩት ለአርአያነት የሚበቃ ተግባር አረመኔው ገዳይ በአጭር ጊዜ ተይዞ ሁሉን ባስደነቀ ሁኔታ በአጭር ጊዜ ውስጥ አስተማሪ የሆነ የሞት ፍርድ የተፈረደበት ይሁን እንጂ ላይቀጥል የተቀጠፈው የታዳጊው ሕይወት ዛሬም ቢሆን ይጣራል። ምንም እንኳን ተምሮ ቆቤ ጫነ ይሁን እንጂ መማሩ ያላስመካው፣ መማሩ ያላኮራው፣ ቆቡን ጥሎ በፍቅረ ንዋይ ታውሮ ሕፃን አግቶ ገንዘብ ማግኘትን አቅዶ የቤተሰቡ የፍቅር ምንጭ የነበረውን ታዳጊ ሕይወት አጥፍቶ ለጊዜውም ቢሆን የተሰወረው ወንጀለኛ የጸጥታ አካላት በአንድነት ተነስተው ባያዙትና ለፍርድ አደባባይ ባያቀርቡት ኖሮ የሕዝቡን ቁጣ ለመቋቋም አስቸጋሪ እንደነበር የሕግ አካላቱ ይገልጻሉ። ሕግ የበላይነት የተስተዋለበትና እጅግ በጣም አስተማሪ የሆነ የምርመራ ሂደት እጅግ ጥሩ ተሞክሮ ሊወሰድበት የሚገባ የክስ ሂደት ውሳኔውን በዛ ልክ አስተማሪ የሆነ ውሳኔ ለቀጣይ መሰል ወንጀሎች ጭምር እንኳን እንዳይፈጸሙ ማረም የሚችል የወንጀል ሕጉን ዓላማ ማሳካት የሚችል ዲተር ማድረግ የሚችል ቅጣት ነው በፍርድ ቤት የተጣለው። ይህን ነው ያው እኛም እንደ ፍትህ አካል ለህብረተሰቡ ማስገንዘበን ህዝቡ ውሳኔው ከተሰጠ በኋላ ያው ቀጣይ ያለውን ሂደት የሚመለከተው አካል
እንጠብቃለን የሚል ነው። ዞሮ ዞሮ ተጠርጣሪው መያዙ ጥሩ ቢሆንም አንድ ሰው በህግ ውሳኔ እስካላገኘ ድረስ የምትወስደው እርምጃ የለበትም። ለዚህ የህግ በላይነቱን ለማስከበር ብዙ ውጥረት ውስጥ ነው እኛም የገባ ነው። አንደኛ በግድያ የተጠረጠረን ሰው ደህንነቱን መጠበቁም አንድ አስቸጋሪ ነው። ሁለተኛ ህዝቡ የሚጠይቀውን ጥያቄ በወቅቱ መመለስም ከባድ ፈተና ነው። የኛ ጸጥታ አካላት በብቃት ሰውየን ሌላ ነገር ውስጥም ሳይገባ ላጣርጎ እሱ ይዛው ነው ወዲያኑ ነው የነገረው። በቃ ህፃኑ ያጥል ያለ ሲል መጀመሪያ ጂንካ ነው ብሎ ነገረ። ቀጥሎ ጂንካ ገንዘብ ለመውሰድ ጂንካ ልክ ያለው ሲል እርግጠኛ ከሆንክ አንድ ቦታ ሆነ ንገረኝ ሲል መጨረሻ ላይ እንደገና ዳግመኛ ነገር አይ ገድዬ እናቱ ቤት ሽንት ቤት ይዘጥ ይያለው ብሎ እሱ ከነገረ በኋላ ቤተሰቦቹን ሳሰሙ ላጣርጎ እሱን ወደ ህግ ጥላ ስር በጥበብ ወሰዱ። ስለዚህ ይሄ በጣም ትልቅ ህግ እውቀት እንደሚመራ አገሪቱን እውቀት የሚመራ መሪዎች እንዳለ ያሳያል። ምንም እንኳን ወንጀለኛውን ለመያዝ የለፉትና የደከሙ በየጫካውና በየመንገዱ ያደሩ የጸጥታ ኃይሎች የሚገባቸው ምስጋና ታላቅ ይሁን እንጂ አንዲት እድለኛና ጠንካራ የፖሊስ አመራር እዚህ ላይ ጎልታ ትወጣለች። ቀደም ሲል ድሬዳዋ ከተማ ውስጥ ፍቅረኛውን ገድሎ ለዓመታት ተሰውሮ የከረመውን ወንጀለኛ በጥበብና በፍቅር አማላ ፍርድ እንዲያገኝ እንዳደረገችው የድሬዳዋ ውብ መርማሪ አርባ ምንጭ ከተማም ጀግና የፖሊስ አመራር አገኘችና በዛሬው ዝግጅታችን በስፋት ስለሷ ልናወሳ ወደድን። ምክትል ኮማንደር አዲስ ዓለም እስራኤል ታዳጊ ናትናኤል ማይክል ታግቶ የተገደለበት የሴቻ ፖሊስ ጣቢያ አዛዥ ናት። በጠንካራ የሥራ አመራር ሰጭነቷ በፖሊሳዊ ቁርጠኝነቷ የተመሰገነች መሆኗ በብዙዎች ዘንድ ይነሳል። በ18 ዓመቷ ፖሊስ መሆን እፈልጋለሁ ብላ ፖሊስ ተቀጠረች። ከፖሊስነት ውጪ የማውቀው ሌላ ሥራ የለም የምትለው አዲስ ዓለም በሥራዋ እየተመሰገነች ዛሬ ምክትል ኮማንደር ደርሳለች። ኮማንደሯ ፖሊስነት የህሊናና የህዝብ አደራ ያለበት ህዝብ ከስጋት ነፃ ሆኖ እንዲኖር እንቅልፍን አሳልፎ መስጠትን ከዛም ባለፈ የህይወት መስዋዕትነት የሚጠይቅ ሙያ ነው ብላ ታምናለች። በምትመራው ወረዳ የተፈጸመውን የታዳጊውን መጥፋት ከሰማችበት ሰዓት አንስቶ እንቅልፍ ተኝታ አታውቅም። ከበላይ አመራሮቿ መመሪያና መረጃ እየተቀበለች ለበታች አባሎች ደግሞ ስምሪት እየሰጠች በየጫካውና በየመንገዱ ወንጀለኛውን ለመያዝ ውላ አድራለች። ወንጀለኛውም ሳይያዝ ሰዓታት ወደ ቀን ሲቀየሩና የህዝቡ ጥያቄ እየተበራከተ ሲመጣ ኮማንደሯና የጸጥታ አካላቱ ጭንቀትና ውጥረት በስቶባቸው ሰነበተ። እልህና ቁጭት የበረቱባት ምክትል ኮማንደሯ ጠፋ የተባለው ሕፃን ከአብራኳ እንደተፈጠረው እንደ አንድ ልጇ ስላየችው ለደቂቃ ስለማረፍ አስባ አታውቅም። በተሰበሰበው መረጃ መሠረት ተጠርጣሪ የተባለውን ግለሰብ የሚጠቁም መረጃ የሚፈለገው ወንጀለኛ ጓደኛ ከሆነ ግለሰብ አገኘች። ከሱ ጋር አብረው በጣም የሚግባባ ግለሰብ ነበር። እኔ ልክ ከአዳራሽ ማለት ከስብሰባ ከፕሮግራሙ በኋላ ወደዚህ መጣ አመራው የገዳይን ስልክ በተደጋጋሚ እባክህን የዚህ ልጅ ህይወት ምንም ሳታደርግ ልቀቀው እያለ መልስ ለቤተሰብ ተጨንቋል ቤተሰብ እያለ ሜሴጅ ልክለታል። ከገዳይ ጋር መግባባው እና ያንን እያደረገ ስደውል አነሳም ስልኩን ሜሴጅ ላከለት። ለምን ስልኬን አታነሳም ስል ስራ ላይ ነኝ የሚል ሜሴጅ ላከ። ቁጭ ብዬ ያንን በተረጋጋ መንፈስ የላከውን ሜሴጅ አየውና ስልክ ቁጥሩን ወሰድኩ። የዛን የደወለበትን ስልክ ቁጥር ተቀብዬ ቀጥታ ጥቆማ አለ የተባለበት ቦታ ከምርመራ ቡድኑ ጋር አመራን። ወዴን ነው ቤት ተከራይቶ የምኖረው ለካስ አያቱ ግቢ ነው። የሟች አባት ማለት የሟች አባት ቤት አያቱ ግቢ ማለት እዛ እያለ ከዛ ተነስቶ ወዴት ሄድን። ስንደርስ እዚህ ክፍል ውስጥ እዚህ ክላስ ውስጥ ነው ተከራይቶ የምኖረው ተባለ። ቤቱን ሰብረን ገባን። ምንም አይነት ነገር መረጃ አላገኘንም። ጥለን አሁንም እዛው እያለን ወደ እመርላንድ አካባቢ ሎኬሽን ያሳያል የሚል መረጃ ደረሰን። ያንን መረጃ ተንተርሰን ወደ እመርላንድ ሆቴል ነው ግቢ ጫካውን አሰስን ፈለግን። ምንም አይነት መረጃ አላገኘንም። ከዛ ወደ ኋላ ተመልሰን መጣን። እዛው ቆሜ ለመረጃ ብሔራዊ ደህንነት ይህንን ያገኘሁትን ስልክ ቁጥር ለብሔራዊ መረጃ ደህንነት ስልክ ደውዬ ሰጠው። ሄደን አጠቃላይ ዞርን፣ ፈለግን፣ አልጋ ቤት አልቀረን፣
ገበያዎች፣ ሻይ ቡና፣ ጫት ቤት ምን አለ የተባለ ቦታ ምሽቱን እያሰስን ልናገኘው አልቻልንም። አሁንም እዛ ኤሪያ እንዳለ ያሳያል። ያው እየተደወለ ይነገረናል። ይዛው እንዳለ ያሳያል። ወደ ቤተክርስቲያን አቅራቢያ ሄደን ወደ ዞን ሰዓቱም እየሄደ እየመሸ ፍለጋውም ተጧጣፈ። የላንተ ቀበሌ ነዋሪዎችም ከኛ ጋር በጋራ ወጡ። ታዳጊው ከተሰወረ ሰዓታት ተቆጠሩም። ምንም ፍንጭ አልተገኘም። ለመሆኑ አጋቹ ማን ነው? ቢገኝስ እሱ መሆኑን ለመለየት ምን መረጃ አለ? የሚሉት ጥያቄዎች የተፈጠሩባት ምክትል ኮማንደር አዲስ ዓለም አንድ ዘዴ ፈጠረች። ከሱ ጋር እነማን ናቸው የሚቀራረቡ እዚህ አካባቢ ሆነ የሚገናኙ እሱን የሚያሳይ ፎቶ መኖር አለበት የሚል ሐሳብ አነሳሁኝና የገዳይን ጓደኞች ካሉበት ተይዞ እንዲመጡ መረጃ አገኘው። ስልካቸውን ደውዬ ጠራኋቸው። መጡ። እንደመጡ ስልካቸውን አስከፈትኩኝ። ሲያይ የገዳይን ፎቶ በቴሌግራም ለኔ እንድልክልኝ አደረኩ። ከዛ ለቡድን ወደ ታች ላኩኝ። ለመምሪያ ኃላፊም ለአዛዥም ላኩኝ፣ ለምርመራ ኃላፊዎችም ላኩኝና በዛ ልክ ፎቶውን ስክሪንሾት አድርጌ ይዣለሁኝ። ከዚያ ያንን ፎቶውን በመያዝ ወደ ላንቴር ነው እንደሄድን በቃ ሙሉ አካባቢው ላይ አልጋ ቤት ይዟል የተባለውን ከፈተሽን በኋላ ቀጥታ ሌሊቱም ግማሽ ኃይል ሰዓት ሆነ። ላንቴ ወንዝ ዳር ሄደን ዘግተን ተሽከርካሪን አቆመን እየፈተሽ ልናገኝ አልቻልንም። ተስፋ እየቆረጥን መጣን። ድካም ሆነብን። ቀን ጠዋት ነው ወጣ ነው። ምንም ነገር አልቀመስንም። ቆመን ውለናል። ምሽቱ ወደ 6 ሰዓት ወደ 7 ሰዓቱ ወደ 8 ሰዓት ሲሆን ቀጥታ ቦታ መቀየር አለብናልና ለደቡብ ኢትዮጵያ ክልል ወንጀል መከላከል ኃላፊ ለኮሚሽነር ስልክ ተደውሎ ወደ ፉራ ሜዳ ላይ ሆነን እዛ ለደህንነታችን ምቹ ስለሆነ እዛ ሜዳውን ዘግተን እንደ ኬላ አድርገን ቆመን እዛ መፈተሽ አለብን ተባባልና ወደዛ አመራን ከስብሉ ጋር። እዛው ሄደን ላንቴ ማነው ፉራ ቀበሌ የምትባል ፖሊስ ማሰልጠኛ ፊት ለፊት ላይ ቆመን መኪኖች፣ ባጃጅ፣ 2 እግር ሞተር ተሽከርካሪ የትኛውም እግረኛን ጨምሮ እያስቆመን ጥርጣሬ ያደረብንን ፎቶ ጋር እያመሳሰልን እያስቆመን እያየናቸው ነበር። እና ከዛ መጨረሻ ላይ በቃ ነጋ ቀኑ። እዛ ቆመን እየፈተሽን ብቻ ሳንቀመጥ ሳንቆም ቆመን መኪና የሚመጣ ሌሊት የሚመጣውን እናስቆማለን ሳንሰላች። ሌሊቱ ነጋ። ሁሉም የጸጥታ አካላት በተበተነው የተከሳሽ ፎቶ አማካይነት አሰሳና ፍተሻ ሲያደርጉ ሌሊቱን ምንም የተገኘ ተጠርጣሪ የለም። ኮማንደሯ ሌቱን ሙሉ በሬዲዮ ካለቆቿ ስትነጋገርና ለአባላቶቿ መመሪያ ስትሰጥ ሌሊቱ ነጋም። የታዳጊው ቤተሰቦችና ዘመድ አዝማዶች በአጠቃላይ የከተማው ነዋሪ ታዳጊ ናትናኤል ማይክልን ፍለጋ በሁሉም አቅጣጫ እንደተሰማሩ ሌሊቱ ነጋም። እልህና ቁጭት ድካሟን ያስረሳት አዲስ ዓለም ምንም እንኳን 2 ሌሊቶችን ያለ እንቅልፍ ብታሳልፍም ብርታቷ በጥፍ ጨምሮ ለሌላው ምሽት ንጋት ሆነ። ንጋት ቀን 45 ማለት 1 ሰዓት ገደማ ገዳይ በሚኒባስ ተሳፍሮ ጋቢና ከሾፌር ጎን ተቀምጦ አረንጓዴ ቢጫ ቀይ ነጠላ ትከሻው ላይ በግራ ትከሻው ላይ አስቀምጦ ስመጣ ልክ ለፍተሻ እኔ ስገባ ደነገጠ። አይናችን ተጋጨ። እንዲህ ሳየው የመደናገጥ አይነት ነገር ታየና እንዲህ ሰው ደን ብዬ በጣም አትኩሬ ያየሁና መለስ አልኩ። አይነን ጋቢና ላይ ያለውን አቴንሽንን ተውኩና ወደ ውስጥ ዞርኩኝ። ወደ ህዝቡ በር ተከፍቷል። ገባው አይተረኩና ወደ እሱ ተመለስኩ። ጋቢና ክፈት አልኩኝ። ከጋቢና አጠገብ ያለውን ሰው ከፈትኩ፣ አስወረድኩኝ። እስቲ ና አንተው ብዬ ልጁ ገዳይ ከጋቢና አወረድኩኝና መሬት ላይ አቆምኩና እስቲ መታወቂያ ያዛል አልኩ። እዛ ሳየው ይሄ ማጅራቱ አንገቱ ተቦጫጭፏል እና ፎቶ ላይ ሳይ እሱን ይመስላል። አሁንም እንደገና መልሼ ደጋግሜ ሳይ ራሱ መሆኑን አየሁኝና እስቲ መታወቂያ ኪስ ውስጥ ካለ እኔ ሴት ወንድን መፈተሽ በእኛ በፖሊስ ወንድን መፈተሸውና በፈቃደኝነት መታወቂያ ያሳየኝ አልኩት። መታወቂያውን ሳሳይ ራሱ ስሙ ራሱ ሆነ። ከዛ ከሰው እይታ ወደ ሜዳው ይዤ ያልኩት ይዤ እጄ ስምህ ማነው ብዬ በድጋሚ ጠየቅኩት። ስሜ ብሎ ስሙ ሙሉ ስሙ ነገረኝ። ከነገረኝ በኋላ
ኬት የመጣ ነው ስል ከላንቴ በእርግጠኝነት ላንቴ ላይ አድሯል። ሌሊቱን ያለ እንቅልፍ ቀን ያለ ረፍት ስታሳልፍ የቆየችው ኮማንደር የእውነት አምላክና የሕፃኑ ደም ረዳትና ተከሳሹን ለመያዝ ተቃረበች። በጊዜው በፍተሻና በምርመራ ላይ የነበሩ ፖሊሶች እንደገለጹልን ተከሳሹ ያንን የመጨረሻ ፍተሻ ቢያልፍ ኖሮ የመገኘት ዕድሉ ጠባብ ነበር። በቁጭት የተነሳችው ኮማንደር ጥበብና ቅልጥፍና በተሞላበት ፖሊሳዊ ወኔ ራሷን ለውጣ ከተሸፋፈነው ግለሰብ ጋር ፊት ለፊት ተያየች። እስከዚያ ሰዓት ድረስ ሕፃኑ በምን ሁኔታ ላይ እንዳለ የሚታወቅ ነገር አልነበረም። እሺ ሕፃኑ የት ነው ያለው? ይዘው ወጣው። ሕፃን ናትናኤል የት ነው ያለው? የት አስቀምጠሃል? ምን አድርገዋል? አሁን ቶሎ ንገረኝ። ይህ ሁሉ የታጠቀ ኃይል ነው ያለው። ስለዚህ ምንም ያደርግ ሰው የለም። እውነቷን ተናገር ለኔ። ከዛ በኋላ ህግ ዳኘናል። ስለዚህ ለህግ ብታጠፋ እንኳን ብታበላሽ ለህግ እኛ በጥንቃቄ ይዤ ለህግ እንድትቀርብ አደርጋለሁ። ይህን ቃል እገባልሃለሁ አልኩኝ። በዚህ መሃል በጣም ብዙ ሰዓት አለፋኝ ለመንገር ማለት በቃ ድርቅ ብሎ ወደ ጂንካ ለሆነ ጓደኛዬ ልክ ያለሁልኛል። ከዛ በኋላ ማነው ጓደኛ የማይሆን ስልክ ቁጥር ሰጠ። ከዛ አሁንም ያንን ስልክ ደግሜ ቁጥሩን ስነግር ሌላ ስልክ ቁጥር ሆነ ታየ እና ውሸት መሆኑን ደጋግሜ ያንን ስልክ ቁጥር አሁንም ያችን ስልክ ቁጥር ድገምልኝ ስለው ሌላ ስልክ ቁጥር ደግሞ ነገረኝ። ከዛ አሁንም ጥርጣሬ ውስጥ ገባሁኝና ድጋሚ እሺ አሁን ለኔ በእርግጠኝነት ሕፃኑ ያለበትን ሕፃን ናትናኤልን የት አስቀምጠዋል የት አድርገዋል ብዬ ስጠይቀው ሕፃን ናትናኤልን ገድየው በአያቱ ሽንት ቤት እኔ ተከራይቼ በምኖርበት ግቢ አያቱ ሽንት ቤት ውስጥ ከትቼዋለሁ አለኝ። በጣም ሰቀጠጠኝ። እኔም የተወሰነ ሰዓት ራሴን ሳትኩኝ፣ የሆነ በቆምኩበት ያለሁበትን ሳትኩኝ እና ከተወሰነ በኋላ ወደ ራሴ ተመልሼ ድጋሚ ጥያቄዎችን እዛ ላንቴ ላይ ታይቷል ብሎ ትላንትና የተናገሩት መረጃ ስላለ ይሄን አይፈጽምም፣ አያደርገውም፣ ኢትዮጵያዊ እንዲህ አይነት ነገር አይፈጽምም የሚል ጥርጣሬ ስላደረኝ ቤተሰብ ላልሆነ አካል ከፖሊስ ጋር በጥንቃቄ ሽንት ቤቱ እዚህ እንዲፈተሽ ዛኛ ላንቴ ላይ ሆነን ሽንት ቤቱ ላይ ቼክ እንዲያደርጉ አደረግን። ትክክል እዛ እያለን ሽንት ቤት እንደከተተ መረጃው ደረሰን። ይዘነው በመኪና ወደ ህግ ቦታ እሱን ይዘን በጥንቃቄ አመጣ። ከታዳጊው ገዳይ ወንጀለኛ ጋር ፊት ለፊት ተጋፈጠችውም። ኮማንደር አዲስ ዓለም ወንጀለኛውን በያዘችው ጊዜ የነበረውን ስሜት እንድትገልጽልኝ ጠይቂያት ነበር። ሲይዘው ምንም አይነት ፍርሃት የሚባል ነገር እንደገና ኃይልን የመጠቀም አይነት ነገር ምንም አልታየበትም። ድንድን ያለ ልብ ነው። ድርቅ ያለ ያለቅሳል፣ ግን እንባ ይወጣለት። ወይን እናቴ ስትጠሪኝ በሄድኩኝ ና ስትይኝ እሺ ብዬ በሄድኩኝ ወይን እናቴ ስል በቃ ወደ እናቴ አንተ እውነቱን ከተናገር እኛ እንሸኛለን። ያስቀመጥ በህይወት ካለ በህይወት ያስቀመጥ ከሆነ እኛ አሳፍረንልካለን፣ ተሳስተን ከሆነ ብለናል። ከዛ በእጁ ላይ የበተን ስልክ ይዞ ነበር። ያችን በተን ስልክ በእጄ ተቀበልኩኝ። ስልኮችን አየው። ውስጥ ሚሞሪ ነበረው። ሚሞሪው ላይ ጥርጣሬ ነበረኝ። ምናልባት የሆኑ ነገሮችን ቀርጾ የሆነ የሚል ሀሳብ ስላለኝ ለመርማሪ ስራ ሂደት ዲቪዥን ኃላፊው ሰጠው ስልኩን። ከዛ በኋላ ያው በምርመራ እነሱ ሲያዩ እሱ ያንን ድርጊት ቤት ውስጥ ስፈጽም ከነበረው በጣም ጭካኔ በተሞላው አፉን በፍላስተር አፍኖ ስመታው እየገጨ መሬት ላይ ሳንከባልለው ብርዱንና ፀሐዩን ከባልደረቦቿ ጋር ተቋቁማ የሕፃኑን ገዳይ እጅ ለመያዝ የበቃችው ምክትል ኮማንደር አዲስ ዓለም እስራኤል የጠፋው የወለድኩት ልጄ ነው ብዬ በማሰቤ ድካምና እንቅልፍ ሊረታኝ አልቻለም ትላለች። እኔ በእውነቱ ነገር ሕፃን ጠፍቷል ሲባል አንድ ይህን ሕፃን የሚለውን ነው ማስበው። ሁለት ደግሞ እንደ መሪም እንደ ፖሊስም በከተማችን እንዴት ሕፃን ይሰወራል? በስልክ ሕፃን ታገተ፣ ሰው ታገተ የሚባለው በጆሮአችን በፊልም አለን። ነገር ግን እዚህ ጋር ሊታይ ነው የሚል ቁጭት ውስጥ ገብቼ ከማህበረሰቡ ጎን ከኔ ጎን እንዲቆሙ የኔን ፖሊስ አባላት የመምሪያውንም ጨምሮ የክፍለ ከተማውን ፖሊስ በመደመር አንድ ላይ ሆነን እልህ ውስጥ ገብተን ሌሊቱን ሁለቱን ቀን ሙሉ ምንም አይነት ደከመን ጠማን ራበን ሳንል በቁርጠኝነት ወጥተን ሌሊቱን መንገድ ላይ አድረን ይህንን ቢንቢ እየጠበጠበን ቢንቢ እየነደፈን
በጣም ብርዱ ቁሩ በጣም ከባድ ነበር ምሽቱ። ያንን እልህ አስጨራሽ የፍተሻ ሂደት አንድ በአንድ መኪና 27 የጫነም ሆነ 27ቱን ሰው ፌስ ቱ ፌስ እያየን እንደገና ሚኒባስም 13 ሰው የጫነ ከሆነ 13ቱን ሙሉ ፌስ ቱ ፌስ እያየን እየፈተሽን ሌሊቱን አንገተን እልህ አስጨራሹን ፍተሻ አድርገን የተሳካልን ሆኖ እንኳን የህፃኑን ህይወት ባይመልስ የህፃኑ ቤተሰብ እንባቸው ልጃችን ሞቷል የሚለውን አረጋግጦ ከውስጣቸው ሀዘናቸው እንዲቀነስ አድርጎ ፖሊስ ምንም ያህል ሙያዊ ግዴታ ቢኖርበትም ከህዝብ የወጣ ህዝብ በመሆኑ የታዳጊው በሕይወት አለመገኘትና በአሰቃቂ ሁኔታ መገደል የፈጠረባትን ስሜት አውግታኛለች። በጊዜው የህግን የበላይነት ለማረጋገጥ በወንጀለኛው ላይ ጥቃት እንዳይደርስ ጥበቃ ማድረግ ሌላው ፈተና ነበር። እኔ በሰዓቱ እያለቀስኩኝ ከዚያ ከቦታው እየነገረኝ ባለ ሰዓት እምባዬን አሁን ባፈስ እዛ ጋር ያሉ ሰዎች እርምጃ ይወስዱበታል። ተጠነቀቅኩ። እንደ ፖሊስ ወደ ውስጥ እያለቀስኩኝ ነበር። በጣም እየሰቀጠጠኝ ወደ ውስጥ እምባዬ የመጣ እየመለስኩኝ ተቋቁሜ ከዛ በኋላ በጥንቃቄ ልጁን እና ያው ቤተሰቦቹም ስላሉ ጥቃት ይደርስበታል። እኛ የምንፈልገው ህፃኑን ሳናገኝ እንዳይገሉ እንዳይሞት ወይ የሆነ ነገሩ እንዳይመታ የሚል እሳቤ ነበረኝ። ከዚህም አልፎ ከቦታው እስከ ምንድነው ሽፍን መኪና ውስጥ ቁጭ ብለን እና መርማሪው በጣም እያለቀስን ነበር፣ አዛዡን ጨምሮ ደምባ እያነባን ነው እስከ ላንተ የመጣ ነው። የሆነ መኪና ውስጥ እኔ ላይ ዝጉብኝ በቃ ብዬ ቁጭ አልኩኝ። ይህን ከነገርኩኝ በኋላ ዝጉብኝ ብዬ ደከመኝ። ልቤን እየመታኝ ነበር እና ቀዝቃዛ ውሃ መጠጣው ተረጋጋው። ከዛ በኋላ በጣም እያለቀስን ነው እስከ ቦታው ድረስ የመጣነው። መተን አስከረኑ ወደ ሆስፒታል ሲሄድ አጋጣሚ ያው ጣቢያ ላይ ነው እዚህኛው ጣቢያ ነው የገባው ሲባል ሌሎች ኃይል እርምጃ ጣቢያ ላይ ያሉ ሰዎች ላይ እንዳይል ለጥንቃቄ አሁን ሁለተኛ ኃላፊነትም ስለመሰማኝ ወዲያውኑ ቶሎ ብዬ ወደ ጣቢያ ነው የመጣሁት። ጣቢያ አዘጋሁኝ። እታችም ያለውም ቶሎ በመረጃ ተደግፈን ሌላው ይህንን ተመርኩዞ ከበስተጀርባ ከልጁ መጥፋት በስተጀርባ ሌላ እኩይ ተግባር ይዘው የሚገባ ለወንጀል ራሳቸውን ያዘጋጁ ኃይሎች ቢኖሩ በዚህ ሾልኮ እንዳይገቡ ያው የፖሊሳዊ ጥረታችንን ይዘን በሩን ዝግ ስናደርግ ምንም አይነት ሌላ ወንጀል ሳይፈጠር በፍትህና በህግ ተዳኝቶ ውሳኔ ያገኘበት። ፖሊስነት ለህግ የበላይነት መረጋገጥ ቃል ገብቼ የተሰማራውበት ሙያ በመሆኑ ድካም ሳይሰማኝ እንቅልፍ ሳያምረኝ ምንም እንኳ ህፃኑን በሕይወት ባናገኘውም በሰራነው ስራና ባገኘነው ውጤት ደስተኛ ነኝ የምትለው ምክትል ኮማንደር አዲስ ዓለም እስራኤል ወንጀለኛውን ባናገኘው ኖሮ ለእኔም ሆነ ለተቋማችን የሁል ጊዜ ጸጸት ነበር ትላለች። ህፃን ናትናኤል ልክ እንዳልሞተ ነው የምቆጥረው። ሲይዘው ማለት ያስኩኝ በኋላ ወደ ራሴ ስመለስ በቃ ህፃኑ አልሞተም ነው ብዬ ወሰድኩት። ለምን ሳይገኝ ይሄ ልፋታችን ከንቱ ሆኖ ቢያልፍ ምን ያህል ስሜት ድካማችን የሚያስቀር ነው። ግን ይሄን ህፃን ከነ ህይወቱ እንዳገኘው ነው ውጤታማ ነኝ ብዬ የምቆጥረው። ለምን ባናገኝ ሁለም ጥያቄ ውስጥ ነው የምንኖረው። ሁለም እንቆቅልሽ ሆኖ ነው ማይፈታ እንቆቅልሽ ሆኖ ነበር የሚቀጥለው። ነገር ግን መገኘቱ ድካማችንን የሌሊት የቀን ሩጫችንን ያስረሳ ነው። 2 ቀን ቀላል አይደለም። ግን ያንን ድካሜን እንደኔ 1 ሰዓት ሰው ቆሞ ምን ያህል እንደምደክመው የቆመ ሰው ያውቃል። ነገር ግን ቀን ከምሽት እስከ ሌሊት ብሎም ደግሞ ንጋት ድረስ ቆሞ ማደር እንቅልፍም ይኖራል፣ ረሃብም አለ፣ ጥማትም አለ። ያንን ተቋቁመን ነው ያው የተሰጠን የህብረተሰቡ የማህበረሰቡ ኃላፊነትም ስላለ ምለን የገባንበትም ይህም ማገልገል ስለሆነ በዚህ ልክ ተሰምቶኝ እኔ ደስተኛ ነኝ። በሰራ ነው ወይ ባመጣነው ውጤት በጣም ደስተኛ ነኝ። ደከመኝ አልልም። ድካሜን ቁርጥ ያደረገ ነው። ረዥም ዓመት ፖሊስ ቤት አገልግያለሁ። ሲያገለግል እንዲህ አይነት ሰቅጣጭ ውስጥ ልብን የሚሰብር አሳዛኝ፣ ጸያፍ ከኢትዮጵያዊነት የማይጠበቅ ከአንድ ግለሰብ ከአንድ ኢትዮጵያዊ የማይጠበቅ ኢሰብአዊ ድርጊት አይቼም አላውቅም። አልገጠመኝም። ለዚህ ነው
ፖሊስነት እጅግ የተከበረ ነገር ግን መስዋዕትነትን የሚጠይቅ ሙያ ነው የምንለው። ባንዲራ ስር ተንበርክኮ ቃል ሲገባ ለሀገርና ለሕዝብ ለእውነትና ለሐቅ ተገዢ ሊሆን ዓይኑን ለእንቅልፍ ሳያስገዛ ሕዝቡ በሰላም እንዲተኛ የማድረግ ኃላፊነት የወደቀበት የሕዝብ ልጅ ነው የሚባለውም ለዚህ ነው። ኮማንደር አዲስ ዓለም እስራኤል አለቆቿና አባሎቻቸው መላው የጸጥታ አባላትና አቃቤ ሕግ ላደረጉት የተሳካ የምርመራ ውጤት ካቴና ፕሮግራማችን ያለውን ክብርና አድናቆት ከልብ ለመግለጽ ይወዳል። ከሁሉ በላይ ደግሞ ደጉና አቃፊ ለሆነው የጋሞ ሕዝብና የአርባ ምንጭ ከተማ ነዋሪ ምስጋናችን ከቃላትም በላይ ነው። መሰል ድንቅ የፖሊስ ምርመራ ውጤት ያላችሁ የክልል ፖሊሶቻችን ደውሉልን፣ ጻፉልን። ሥራችሁ ለሁሉም እንዲደርስ እናደርጋለን። መላው የሀገራችን ፖሊሶች ይህ ካቴና የተሰኘው ፕሮግራማችን ልምድ የምንለዋወጥበትና ተሞክሮ የምንቀያየርበት በመሆኑ ካቴና የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አስተያየቶቻችሁን እንድትሰጡንና ለሌሎችም እንዲደርስ እንድታደርጉልን እንጠይቃለን። ሳምንት የፕሮግራሙ ማጠቃለያ ይዘን እንቀርባለን።